እሺ ህፃን ልጅን ስለ መግደል እያወራህ ነው አይደለ? እዚህ ጋር ህፃን ልጅን ስለ መግደል አለ መጽሐፉ ላይ ብለህ ነበር ያመጣሃል። ህፃን ልጅን ስለ መግደል የጠየቀው ጥያቄ በተመሳሳይ መልኩ ይሄዳል። አንድ ህፃን ልጅን ስለ መግደል ያለው የቱ ጋር የጠየቀው ጥያቄ ተመሳሳይ መልኩ ሁለት ተመሳሳይ ምናምን አትበለ። ህፃን ልጅን ስለ መግደል የተናገረው ቁርአን ሐዲስ ላይ የቱ ጋር? ከላይ ያለውን አቆጣጠሩን ስላልቻልኩበትኝ ብቻ እንትን አስብለዋል። አላስበልኩትም። አንተ የምትፈልግ ሐዲስ ቡቀሪ ላይ ያለውን ቡቀሪ ላይ እንደዚህ የሚል እሺ፣ ለአሁኑ ጥያቄ መልስልኝ። ለአሁኑ ጥያቄ መልስ ስጠኝሽ። ሰው ዝሙት የሰራ ሰው ዝሙት የፈጸመች ሴት ለምን ተገደለችሽ? እሱ ፍርድ ነው። እሱን እኮ እናውቃለን። እሱ ሳይሆን አሁን ጥያቄው ህፃን ልጅን ግደሉ ይባል ብለህን ነበር አይደለ? የቱ ጋር ነው ያለው ነው ጥያቄው። እሱ ፍርድ ነው ነው ያልከው። ህፃን ልጅን ግደሉ የሚለው የቱ ጋር ነው? ከላይ ያለውንማ እኮ አንተ እንትን አልክብኝ። ምን አልኩኝ? ነ ዘ ፕሮፊት ኦፍ አላህ በድንጋይ እንድትወገር ያደረገበትን ህፃን ልጅን ግደሉ የሚለው የቱ ጋር ነው? ቡቃሪ ላይ ያለው አቆጣጠሩ ወይ በትክክል አለ። 803 ላይ ያለው ሀሳቡ ምን ይላል? 803 ያው አሳየሁ እኮ ቡኻሪ 803 ገለጥልልህ። ስለ ሶላት አሰጋገር ስርዓት የሚያወራ ነው ቡቃሪ። እሺ ቡቃሪ 882 ዝባር አሁንም 803 እንደዚህ የሚባል ነገር የለም። አቆጣጠሩን ስላልቻልኩትኝ ነው እኔ ብያለሁ። ያልቻልከው ሳይሆን ጽፈው የሰጡህ ስህተት ስለሆነ ነው። ወደ ራስ አተለክ። ያንተ ስህተት አይደለም። ያንተ ስህተት ሳይሆን የሰጡህ ስህተት ነው። ጽፈው የሚሰጣቸው ሰዎች ስህተት ነው። በእኛ ግን ላሳየሽ ቅድም ስላልከው ስለ ዝሙት ያነሳው ጥያቄ። እሺ በእናንተ ህፃናትን ለምንድን ነው እግዚአብሔር ግደሉ ያለው? መልሳለህ። ስለ እሱ ጥያቄ ደግሞ እኔ ራሴ ጥያቄ ጠይቄ መልስ አልመለስክልኝም። ህፃናትን ግደሉ ያለው ለምንድን ነው? በኖህ ዘመን የነበሩ ሰዎች በአንዴ ለምን ጠፉ? የዚያ ህግ የለውም። አሁን ስለ ህግ እያወራ ነው። ግደሉ የሚል ህግ ለምን አወጣ ነው እግዚአብሔር ጥያቄው። የዛ ህግ የለውም ማለት በኖህ ጊዜ ግደሉ የሚል ህግ አውጥቶ ነው የተገደሉት አይደለም አይደለ? አሁን እግዚአብሔር እንስሳትና ህፃናት በሙሉ እሺ። ስለዚህ ቆይ አንዴ፣ እግዚአብሔር ህፃናትን ግደሉ የሚል ህግ ለምን አወጣ? ህፃኖች ጥፋታቸው ምንድን ነው? ስለዚህማ እኮ መልስ እየመለስኩልህ ነው። በኖህ ዘመን የነበሩ ሰዎች በሙሉ የጠፉበት ምክንያት ህፃናትንም እንስሳትንም ጨምሮ ለምንድን ነው? ኃጢአት በዝቶ ስለነበር በምድር ላይ እኮ። እነዚህ ህፃናቶች ኃጢአት ሰርተዋል? ችግር ነው። በኖህ ዘመን የነበሩት የጠፉት ከነዛ ጋር የጠፉት እነዚያ ህፃናት ልጆች ኃጢአትን ሰርተዋል? እሺ እንስሳቱ ኃጢአትን ሰርተው ነው የሞቱት የተገደሉት የጠፉት? እንስሳት እኮ አይምሮ የለውም። ሰው ጤነኛ አይደለም እንዴ? ስለ ኃጢአት ምንነት አያውቁም እኮ እነሱ። አሁን ጥያቄ እየተሳደብክ ነው። እሺ እንትን አይደለም ማሰደበ። እሺ ህፃናቶቹ ምን ኃጢአት አጥፍተው ነው አምላክ እውነተኛ አምላክ ከሆነ የፍቅር አምላክ ከሆነ ህፃንን ግደሉ ብሎ ያወጣው ህግ ለምንድን ነው? ህፃናቱን ግደሉ ብሎ የወጣው ህግ ያ በነቢያት በነብዩ ሕዝቅኤል ላይ ያለውን አይደለ? እሱ ብቻ አይደለም፣ በጣም በርካታ ቦታ አለ ህፃናቱንም ግደሉ የሚል። በዚህ ስሄድ በሳሙኤል፣ በዛ ስሄድ በሕዝቅኤል፣ በዛ ስሄድ በመዝሙር ከበበኝ እንዳለ በየቦታው ህፃናትን ግደሉ ያለበትን ከእያንዳንዱ መጽሐፍ አሳያለሁ። ታሳየኛለህ። ህፃናትን ግደሉ የሚለው በምድር ላይ ኃጢአት ነግሶ ከነበር በዘመኑ በነበረው እንደ ሁኔታው ይወሰናል። የምን ሁኔታ? ኃጢአት በዝቶ ስለነበረ በምድር ያሉ ነፍሳትን በሙሉ እንኳን አጥፍቷል እግዚአብሔር። እሺ ኃጢአታቸው ምንድን ነው? ህፃኖቹ የሰሩትን አንድ ኃጢአት ጥቀስልኝ። ሰው ገለው ነው? አመንዝረው ነው? ወይንስ ምን አድርገው ነው? ለዚህማ እኮ ጥያቄ ለዚህማ እኮ መልስ መልሽ እሄዳለሁ። በኖህ ዘመን የነበሩ ሰዎች ለምን ጠፉ? በአንዴ ለምን ጠፉ? ትልልቆቹ ኃጢአት ስለሰሩ ነው። ጥያቄ አይደለም የምትመልሰው።
ስለዚህ እኮ ትልልቆቹ ሰዎች ኃጢአት ሰርተው ይኸውልህ ትልልቆቹ ሰዎች ኃጢአት ሰርተው ስለነበር በምድር ላይ ኃጢአት ነግሶ ስለነበረ ስለዚህ በሌሎቹ ኃጢአት ነግሶ ስለነበረ እሺ በሌሎቹ ኃጢአት ነው የቀጣቸው ህፃናቶችን በትልልቆቹ እያልከን ነው አይደለ? አዎ ያሳዝናል። እግዚአብሔር በሌሎች ኃጢአት ህፃናትን የሚጨቁን የሚገድል አምላክ ነው። እንደዛ የሚያደርግ አምላክ አይደለም። እንዴ ያልከን እኮ በትልልቆቹ ስለ ኃጢአት ስለሰሩ ነው ያጠፋቸው ልጆቹን አልከን እኮ። በኖህ ዘመን የነበሩ በሙሉ እንደጠፉት ሁሉ ያን ያደረገውን አድርጓል። አሁን ስለዚህ ህፃናቶቹ እንስሳትም በሙሉ ጠፍተዋል በዛን ጊዜ ትልልቆቹ ነው። እሺ አሁን ደግሞ እዚህ ጋር እግዚአብሔር ምን ይላል መሰለህ? እሺ ህፃናቶችን ተመልከት። እዚህ ጋር ምን ይላል? ኤልሳዕም እንደተናገረው ነገር ውሃው እስከዛሬ ድረስ ተፈውሷል ካለ በኋላ ከዚያም ወደ ቤቴል ወጣ። ኤልሳዕ በመንገድም ሲወጣ ብላት ምንድን ነው ስድቡ ነገርና የተሳደቡትን እንትንማ ነበብ ነው። ምንድን ነው የሰደቡት? በነብዩ ላይ ስላሾፉ። ምንድን ነው ማሾፍ? ምን ብለው አሾፉበት? ሳደቡት። ምን ብለው? በዛ በእነሱ መካከል በሚያልፍ ጊዜ እየተሳደቡ ስለነበር መላጣ እያሉ ይሳደቡ ስለነበር። መላጣ ስድብ ነው? አዎ ነው። ማን ያለው? ያሾፉበት ነበር። መላጣ ማሾፍ ነው መስደብ ነው ወይ? ይሄ እኮ አይደለም ወገናችን። እሺ አንድ ህፃን መላጣ ቢለ ይሄ ስድብ እኮ አይደለም። ብላቴና ናቸው፣ ትልቅ ልጆች ናቸው፣ ትልቅ ሰዎች ናቸው። በሱ ላይ ያሾፉበት ነበረ። በቃ ሽማግሌ የሚሆኑ እሺ ተስማማለሁ፣ ችግር የለውም። ሽማግሌ ናቸው ነው። መላጣ የሚለው ሰው ያለህ ማን ነው? አንተ ነው ያለህ ማን ነው? አንተ አሁን እየተጠቀምክ ያለው ለሆነች እንትን ለመግባት ነው። አንደርስታንድ ዩ መላጣ ማለት እሺ ስድብ አይደለም። ስድብ ነው ያለህ ማን ነው? ስድብ አይደለም። ትፈለሰፋለህ አይደለ? ስድብ ነው ያለህ ማን ነው? ትፈለሰፋለህ እኮ መጀመሪያም እኮ እየነገርኩ ነው እኔ። መላጣ የሚለው ስድብ አይደለም። አዎ በቃ ማንነት ነው። ሰውዬው ፀጉሩን ከተላጨ መላጣ ነው እንላለን። ፀጉሩ ካደገ ፀጉሩ ያደገ ነው እንላለን። ይሄ ስድብ ነው ያለህ ኦኬ ማንነት ነው በሚለው እንሂድ። አይ እሺ አሁን ያንተ ጥያቄ ጠይቅልኝ። እሺ ያንተ ጥያቄ መልስልኝ። ስለዚህ ኃጢአት የቅድም ማለት መሐመድ በድንጋይ ተወግራ እንድትገደል ያደረጋት ኃጢአትን አላደረጉም። ያለ ኃጢአታቸው ገድሏቸዋል አይደል እግዚአብሔር? እሺ ያለ ኃጢአታቸው ገድሏቸዋል አይደል እግዚአብሔር እነዚህን ህፃናት ልጆች? እሺ ስለዚህ ፍትሐዊ አይደለም ማለት ነው። ህፃንን የሚገድል አምላክ የፍቅር አምላክ ሊባል አይችልም። የበቀል አምላክ ነው እግዚአብሔር። ተበቃይ ነው ደግሞ። አዎ ይበቀላል። ኃጢአትን የሚሰሩትን ይበቀላል። እነዚህ ልጆች መላጣ ማለታቸው ስድብ እንዳልሆነ ተስማማን። በአንድነት ነው። ሰውየው ፀጉሩን ካሳደገ ፀጉሩን ያሳደገ እንለዋለን። መላጣ ከሆነ ያ መላጣው እንላለን። ስለዚህ ይሄ ስድብ አይደለም። ስድብ ባልሆነ ነገር እግዚአብሔር እነዚህን ህፃናት ልጆች ያለ አግባብ ገድሏቸዋል ማለት ነው። ፍትሐዊ አምላክ አይደለም ማለት ነው። አይደለም ፍትሐዊ አምላክ ነው አይደለም አንለውም። እግዚአብሔርን እንደዚህ ስለተሳደብክ ይቅር ይበልህ። በዚህ ልክ ስለሄድክ ማለት ለምን ትቀይራለህ ወሬ? ማን ነው የሚሳደበው? በዚህ ልክ ስለሄድክ ስለተሳደብክ ፍትሐዊ አምላክ አይደለም ስላልከው ይቅር ይበልህ። ምንም አልልህም። ለነገር ግን አደረች አላችሁ ይኸውልህ፣ እኛ እዚህ ቦታ ላይ ማንንም አንሳደብም። ገብቶሃል አይደለ? ስርዓት ይዘህ አውራ። መውጣት ትችላለህ። ምንድን ነው ስድብ ማለት? አይ በመግባባት በፍቅር። እኔ እኮ እስካሁን አንድ እንትን ያለ ቃል አልተናገርኩም። በፍቅር ብቻ ነው እኔ የምፈልገው። ይኸውልህ አንድ አካል
ያለ ኃጢአት ሰዎችን እንትን የሚገድል ከሆነ ይህ ኢፍትሐዊ ነው ብለን እንገልጻለን። አረ አይ ቢገድልም ፍትሐዊ ከሆነ ይህ ስህተት ነው። ስለዚህ እግዚአብሔር አንተ ኃጢአታቸውን የእነዚህን ሰዎች ልታሳይ አልቻልክም። መላጣ ማለት ይሄ ኃጢአት አይደለም። ገብቶሃል አይደለ? ስለዚህ በነብዩ ላይ ስላሾፉ ምክንያቱም ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል የሚል የመጽሐፍ ቅዱሳዊ ቃል ስላለን እኛ እነዚህ ሰዎች መቼ አንቀበልም አሉ? የቱ ጋር ነው አንቀበልም ያሉት? መሳደብ ማለት ምን ማለት ነው? መሳደብ ማለት ምን ማለት ነው? እሱ በሱ ላይ እሺ፣ በሱ ላይ የስላቅ ቃል መናገር ምን ማለት ነው? ምንድን ነው የተሳደቡት? ስድብ ንገረኛ። የስላቅ ቃል እሱ በሚያልፍ ጊዜ በእሱን እየተከተሉ መላጣ እያሉ ይከተሉት ነበር። መላጣ ማለት ስድብ ነው ወይ? ስድብ ነው ብለህናል። የስላቅ ቃል ነው። ተሳለቁበት። እንደዛ የሚል የለም። ተሳለቁ የሚል የለም። አልተሳለቁበት ነው እነዚህ ሰዎች። ኧረ በመድኃኒዓለም አንተ ያንማ ሙሉ በሙሉ ተሳለቁበት የሚለውን ሁሉ ነው እንደምትለው እየተከተሉ እሱ በማይሄድበት እንደዛ አደረጉት ማለት ምን ማለት ነው? የለም እንደዛ ይሄ ስድብ መሆኑን የሚገልጽ አንድ ማስረጃ የለም። እሺ አንተ በተረዳሁ ልክ ነው አይደል? አሁን ያንተን የቅድም መልስልኝ። ሙሐመድ በድንጋይ ስላስገደላት ሴት ስለዚህ ብቻ መልስልኝ። ጦጣ መመለስ ያቀታ ጊዜ የተሳደዋል። ያ ሰው ነው የጨረሰውም እንዴ? እሱ መላጣ ማለት ስድብ አይደለም። ገብታችኋል? ህፃን ልጆች ናቸው። እነዚህ ብላቴና ይላል መላጣ መላጣ አሉት። እሺ ምንድን ነው ይሄ? ስድብ አይደለም፣ ስድብ አይደለም። ስለዚህ እግዚአብሔር ህፃናቶችን ያለምንም ኃጢአት ይገድላል። ይሄ ስድብ አይደለም። እሺ መንሱር ጥያቄ ምን ነበር? ይሄ ሰው እያስገቡትና ኮሜንትን ያቋርጠዋል። ታች አለው አያስ ይዛስገቡት። እኔ ጓደኛ የነበረ እሱ አንድ ላይ ነበረ ቢሮ የምንሰራው ልጁ። ህፃንን የሚገድል አምላክ የፍቅር አምላክ ሊባል አይችልም። የበቀል አምላክ ነው። እግዚአብሔር ተበቃይ ነው ደግሞ። አዎ ይበቀላል። ኃጢአትን የሚሰሩትን ይበቀላል። እነዚህ ልጆች መላጣ ማለታቸው ስድብ እንዳልሆነ ተስማማን። በአንድነት ነው። ሰውየው ጸጉሩን ካሳደገ ጸጉሩን ያሳደገ እንለዋለን። መላጣ ከሆነ ያ መላጣው እንላለን። ስለዚህ ይሄ ስድብ አይደለም። ስድብ ባልሆነ ነገር እግዚአብሔር እነዚህን ህፃናት ልጆች ያለ አግባብ ገድሏቸዋል ማለት ነው። ፍትሐዊ አምላክ አይደለም ማለት ነው። አይደለም ፍትሐዊ አምላክ ነው አይደለም አንለውም። እግዚአብሔርን እንደዚህ ስለተሳደብክ ይቅር ይበልህ። በዚህ ልክ ስለሄድክ ማለት ነው። ለምን ትቀይራለህ ወሬ? ማን ነው የሚሳደበው? በዚህ ልክ ስለሄድክ ስለተሳደብክ ፍትሐዊ አምላክ አይደለም ስላልከው ይቅር ይበልህ። ምንም አልልህም። ለነገር ግን አደረች አላችሁ እኛ እዚህ ቦታ ላይ ማንንም አንሳደብም። ገብተዋል አይደለ? ስርዓት ይዘህ አውራ። መሟገት ትችላለህ። ምንድን ነው ስድብ ማለት? አይ በመግባባት በፍቅር። እኔ እኮ እስካሁን አንድ እንትን ያለ ቃል አልተናገርኩም። በፍቅር ብቻ ነው እኔ የምፈልገው። ይኸውልህ አንድ አካል ያለ ኃጢአት ሰዎችን እንትን የሚገድል ከሆነ ይህ ኢፍትሐዊ ነው ብለን እንገልጻለን። አረ አይ ቢገድልም ከሆነ ይህ ስህተት ነው። ስለዚህ እግዚአብሔር አንተ ኃጢአታቸውን የእነዚህን ሰዎች ልታሳይ አልቻልክም። መላጣ ማለት ይሄ ኃጢአት አይደለም። ገብቶሃል አይደለ? ስለዚህ በነብዩ ላይ ስላሾፉ ምክንያቱም ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል የሚል የመጽሐፍ ቅዱሳዊ ቃል ስላለን እኛ እነዚህ ሰዎች መቼ አንቀበልም አሉ? የቱ ጋር ነው አንቀበልም ያሉት? መሳደብ ማለት ምን ማለት ነው? መሳደብ ማለት ምን ማለት ነው? እሱ በሱ ላይ እሺ፣ በሱ ላይ የስላቅ ቃል መናገር ምን ማለት ነው? ምንድን ነው የተሳደቡት? ስድብ ንገረኛ። የስላቅ ቃል እሱ በሚያልፍ ጊዜ በእሱን እየተከተሉ መላጣ እያሉ ይከተሉት ነበር። መላጣ ማለት ስድብ ነው ወይ? ስድብ ነው ብለህናል። የስላቅ ቃል ነው። ተሳለቁበት። እንደዛ የሚል የለም። ተሳለቁ የሚል የለም። አልተሳለቁበት ነው እነዚህ ሰዎች።
ኧረ በመድኃኒዓለም አንተ ያንማ ሙሉ በሙሉ ተሳለቁበት የሚለውን ሁሉ ነው እንደምትለው እየተከተሉ እሱ በሄደበት እንደዛ አደረጉት ማለት ምን ማለት ነው? የለም እንደዚህ ይህ ስድብ መሆኑን የሚገልጽ አንድ ማስረጃ የለም። እሺ አንተ በተረዳኸው ልክ ነው አይደል? አሁን ያንተን የቅድም መልስ መልስልኝ። ሙሐመድ በድንጋይ ስላስገደላት ሴት ሙሐመድ በድንጋይ ስላስገደላት ስለዚህ ብቻ መልስልኝ። ጦጣ መመለስ ያቀታ ጊዜ ተሰደዋለ ያዘውን አይጨርሰውም እንዴ? እሱ መላጣ ማለት ስድብ አይደለም። ቦታቸው ህፃን ልጆች ናቸው። እንዲህ ብላቴና አይደለም መላጣ መላጣ አሉት። እሺ ምንድን ነው ይሄ? ስድብ አይደለም፣ ስድብ አይደለም። ስለዚህ እግዚአብሔር ህፃናቶችን ያለምንም ኃጢአት ይገድላል። ይሄ ስድብ አይደለም። እሺ መንሱር ጥያቄው ምን ነበር? ይህን ሰው እያስገቡትና ኮሜንትን ያቋርጠዋል። እራቻለሁ አያን ይዞ አስገቡት። እኔ ጓደኛ ነበረ እሱ አንድ ላይ ነበረ ቢሮ የምንሰራው ልጁ